ሰላም ሰላም ውዶች፣ ዛሬ የወርቅን ዋጋን ይዘንላችሁ መጥተናል። ዛሬ ይዘንላችሁ የመጣነው የ6 ግራም ወርቅ ዋጋ በኢትዮጵያ በስንት እየተሸጠ ይገኛል የሚለውን መረጃ የምንነግራችሁ ይሆናል። በእርግጥ በኢትዮጵያ ብቻ ባትኖሩም እንግዲህ በሌላው ሀገር የምትኖሩ ሰዎች ምንዛሪውን በመቀየር ባላችሁበት ሀገር ማለት ነው ዋጋውን መረዳት ትችላላችሁ ብዬ አስባለሁ። በ21 ካራት እንዲሁም ደግሞ በ18 ካራት የ6 ግራም ወርቅ በውጭው እንዲሁም ደግሞ በሀገር ውስጥ ዋጋውን የምነግራችሁ ይሆናል። እስከ መጨረሻው አብራችሁን ከቆያችሁ ከጠቃሚ ምክሮችም ጋር ትገናኛላችሁ ማለት ነው። በተለይ በምትገዙበት ሰዓት ላይ ምን አይነት ጥንቃቄ ማድረግ አለባችሁ የሚለውን እንዳትሸወዱም ሁላ ምክርን እንሰጣችኋለን። ቪዲዮዎቹን ከመጀመራችሁ በፊት ቪዲዮውን ላይክ ማድረግ እንዲሁም ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩ። ዛሬ የምንነጋገረው እንግዲህ ስለ ማዕድን ብቻ አይደለም። በእርግጥ ውድ ማዕድን ብቻ አይደለም ወርቅ፣ የልፋታችሁም ዋጋ ነው። ስለዚህ ወርቅ ስትገዙ አይናችሁን የሚያጥበረብረው ብልጭልጭነቱ ሳይሆን ውስጡ ያለው እውነት እንዲሁም ውስጡ ያለው ዋጋም መሆን አለበት። ይህ ስንት ካራት ነው ብለን ስንጠይቅ መልሱ የኪሳችንን ደህንነትም ይወስኗል። ስለዚህ የወርቅ ካራት መለኪያ ምስጢሮችን እንዲሁም ደግሞ ስንገዛ እንዳንሸወድ ማወቅ ያለብንን ወሳኝ የሆኑ ነገሮችንም አብሬ እነግራችኋለሁ ማለት ነው። ወደ ዋጋው ከመሄዳችን በፊት እንግዲህ አንዳንድ ነገርን ልንገራችሁ። በእርግጥ እያንዳንዱን ቪዲዮዎች ክሊክ አድርጋችሁ ስትገቡ ስትመለከቱ ማለት ነው ሁልጊዜ አዲስ ልትሆኑም ላትሆኑም ትችላላችሁ። ምናልባት ስለ ወርቅ አታውቁም ብዬ ሳይሆን ነገር ግን ስለ ወርቅ ማወቅ በሚገባችሁ ልክ እንድታውቁ የተወሰነ ነገርን እነግራችኋለሁ ማለት ነው። ለምሳሌ ወርቅ ምንድን ነው የሚል ጥያቄ እንግዲህ ምንድነው ከጌጣጌጥነት ባለፈ በደንብ ዲፋይን ብታረጉት የበለጠ ገዢም ስትሆኑ ሻጭም ስትሆኑ ለእናንተ የበለጠ ሚኒንግ ይሰጠዋል ብዬ አስባለሁ። ጌጣጌጥ ብቻ አይደለም ወርቅ፣ ከዛ ባለፈ እጅግ በጣም ትልቅ ቫልዩ ያለው ነገር ነው። ነገር ግን አንዳንድ ጊዜ ሰዎች ተፈጥሯዊ የሆነና ለስላሳ የሆነ ማዕድን ነው ቢሏችሁ ዝም ብላችሁ አተመኗቸው። ለምሳሌ እንደ መዳብ፣ እንደ ብር፣ እንደ ዚንክ ካሉ ነገሮች ጋር ስለሚቀላቀል የራሱ መለኪያም አለው። ካራት የሚባል መለኪያ ያለው ማለት ነው። ካራት የሚነግረን ምንድን ነው? በዚያ በተገኘው ማዕድን ወይም ደግሞ ጌጣጌጥ ውስጥ ያለውን የንጹህ ወርቅ መጠን ስንት እንደሆነ ይነግረናል ማለት ነው። ካራቱ እንግዲህ በሚጨምርበትና በሚቀንስበት ሰዓትም ዋጋውን ከፍና ዝቅ ይላል ማለት ነው። ብዙ ጊዜ 100% የሚባል የወርቅ መጠን አለ። ያ ማለት ስንት ካራት ነው ካላችሁኝ 24 ካራት ነው። ብዙ ጊዜ 24 ካራት ስታምፕ ያላቸው የወርቆች አይነቶች ናቸው። ፍጹም ንጹህ ናቸው። ከለራቸውም በጣም ቢጫና በቀላሉ የሚተጣጠፉ ናቸው። ለኢንቨስትመንት ነው ብዙ ጊዜ የሚሆኑት፣ ለጌጣጌጥ አንመክራችሁ ማለት ነው። 22 ካራቱ ግን ለጌጣጌጥ የሚሆን ምርጥ ጥራት ያለው እንዲሁም ደማቅ የሆነ ቢጫ በኢትዮጵያም በህንድም በዱባይም በሳውዲም በጣም የተለመዱ የወርቅ አይነቶች ናቸው። የ21 ካራቱ የ6 ግራም ወርቅ ዋጋ የተሰራው ማለት ነው በስንት እየተሸጠ ይገኛል የሚለውን እነግራችኋለሁ። ነገር ግን እስካሁን ድረስ እየተከታተላችሁ እየሰማችሁ ዋጋውንም ለመስማት ጓጉታችሁ ነገር ግን ቪዲዮ ላይክ ካላደረጋችሁ ላይክ እንድታደርጉ ጋብዛችኋለሁ። ለቻናሉ አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ በሌላም ጊዜም እንደዚህ አይነት መረጃዎችን ስትፈልጉ የደወል ምልክቷንም በመጫን ማግኘት ትችላላችሁ ማለት ነው። አሁን የምንሄደው ወደ ዋጋው ነው ማለት ነው። ዋጋውን ስንመለከት የ21 ካራቱ በ6 ግራም ነው የምነግራችሁ 201,000 የኢትዮጵያ ብር እየተሸጠ ይገኛል። የ6 ግራም የውጭው ነው። ምናልባት እንደ ዲዛይኑ ከዚህም ከፍ ሊል ከዚህም ዝቅ ሊል ይችላል። ነገር ግን አሁን ባለው ገበያ በግራም ማለት ነው በ33,000
500 የ6 ግራም የ21 ካራት መሸጫ ወርቅ 201,000 የኢትዮጵያ ብር። ምናልባት እንደ ወርቁ ላይ እንዳለው ዲዛይን በጣም ዲዛይኑ ውስብስብና ዘመናዊ ከሆነ ዋጋው ከዚህ በላይም ከፍ ሊል ይችላል። ነገር ግን ዲዛይኑ ላላ ያለ ቀለል ያለ ከሆነ ደግሞ አነስ ሊል ይችላል ዋጋው ማለት ነው። ቀጥሎ የምነግራችሁ ደግሞ የሀገር ውስጡን ነው። የሀገር ውስጥና የውጭው በተለይ ዋጋ ላይ ልዩነት እንዳለው ታውቃላችሁ መቼም። ስለዚህ የሀገር ውስጡ ብዙ ጊዜ ከውጭው አነስ ያለ የዋጋ ልዩነት አለው ማለት ነው። ብዙ ጊዜ በ4000 በ3000 ድረስ እስከ ትልቁ ማለት ነው እስከ 4000 እስከ 5000 ድረስ ዲፈረንስ አለው። በ21 ካራት የሀገር ውስጡ እየተሸጠ የሚገኘው በአሁኑ ገበያ በ28500 ጀምሮ ማግኘት ይቻላል። ዲዛይኑ ከፍ ሲልም እንግዲህ ወደ ላይ ከፍ ይላል ማለት ነው። ዘመናዊ የሆኑና በጣም ጥራት ያላቸው በጣም ልዩ የሆኑ ዲዛይኖችን በሚጠቀሙ ሰዓት ላይ ዋጋው ከዚህም ከፍ ሊል ይችላል። ነገር ግን አንድ መርሳት የሌለባችሁ ነገር ሜኪንግ ቻርጅ ላይ የእናንተ የመደራደርን ችሎታ የሚለካ አይነት የዋጋ ክርክርና ድርድር ማድረግ አለባችሁ። በተለይ ብዙ ጊዜ ገዢና ሻጭ ስትሆኑ በተለይ ተደራድሮ የማሳመን ችሎታችሁን ብዙ ጊዜ መገምገም ይኖርባችኋል ማለት ነው። የሀገር ውስጡ ታዲያ የ6 ግራሙ የ21 ካራቱ በስንት ይባላል ካላችሁ በ171,000 የኢትዮጵያ ብር። ይህ ዋጋ ተመልካች አድማጮች እጅግ በጣም አሪፍ ነው ብዬ ነው የማስበው። ምክንያቱም የጥሬውን ወርቅ በምናይበት ሰዓት ላይ ኦልሞስት 20 ቤት ውስጥ ነው ያለው። ቢሆንም ግን ዋጋው የተረጋጋ ነው ይመስሉ። በጥሬው ላይ በተለይ ዋጋው አሪፍ ነው። ምንም እንኳን አሁን ጊዜው የሰርግ ወቅት እንዲሁም ደግሞ በጣም ትራንዛክሽኖች በተለይ ከወርቅ ንግድ ጋር በተያያዘ ከፍተኛ የሆነ ገዢና ሻጭ ያለበት ታይምም ቢሆን ገበያው ሰፊ እንደመሆኑ መጠንም ሰዎች በጣም ይገዙበታል የሚባልበት ወቅት ላይ ነው ያለነው እና ያን ያህል ከጊዜው ጋር ያን ያህል የሚያስፈራ ዋጋ አይደለም። ስለዚህ በተለይ ብትገዙ እናደፋፍራለን። በንጽጽር አሪፍ ዋጋ ነው ማለት ይቻላል። የ6 ግራሙን በ171,000 የኢትዮጵያ ብር እየተሸጠ ይገኛል ማለት ነው። እንግዲህ መረጃው ጠቃሚ ነው አሪፍ ነው ካላችሁ ለሌሎች ሼር ማድረግ እንዲሁም ደግሞ ማጋራት አይረሳ። ላይክም ብታደርጉ እጅግ በጣም ለኛ ጠቀሜታ አለው ማለት ነው። በመቀጠል የምናልፈው ደግሞ የ18 ካራቱን የ6 ግራም ወርቅ በስንት እየተሸጠ እንደሚገኝ እንነግራችኋለን ማለት ነው። ይሄ የውጭው ነው። የሀገር ውስጡ በ18ቱ የለም የተሰራው ማለት ነው። ያለበት ቦታም አለ። በእርግጥ ያንን ደግሞ በቴሌግራም ላይ አናግሩልና በስልክ እንሰጣችኋለን ያለበትን ቦታ እንዲሁም ደግሞ ይሄ ዋጋ የት አካባቢ እየተሸጠ እንደሚገኝ መረጃን የምናቀብላችሁ ይሆናል። የ18 ካራቱ የ6 ግራም ወርቅ በ1 ግራም 23,000 በ6 ግራም ደግሞ በ138,000 የኢትዮጵያ ብር ዛሬ በመሸጥ ላይ ነው የሚገኘው። ይሄ የዛሬ የቪዲዮ የተለቀቀበት ቀን ዋጋ ብቻ ሳይሆን 2-3 ቀን ወደኋላ እንዲሁም ደግሞ ብዙ ጊዜ 1-2 ቀንም ወደፊት ሊሄድበት የሚችል ዋጋ ነው። ያለበትን ወቅታዊ ሁኔታ የሚመለከት መረጃ ስለሆነ አሁን ያለበት ወቅታዊ ዋጋ ይሄን ይመስላል ማለት ነው። ተመልካች አድማጮቻችን ለዛሬ ያዝንላችሁ የ21ንና የ18 ካራትን የ6 ግራም ወርቅን የተመለከተ መረጃ ይሄን ይመስል ነበር። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በያላችሁበት መልካም ጊዜ ቻው።